እርግብ ወይዘሮ ሜላትን ገንዘብ ጠየቀች። እሷም እሺ ልጄ የፈለግሽውን ነገር አደርግልሻለሁ ብላ ተስማማች። ይህንንም ነገር ሄዳ ለወይዘሮ ባዩሽ አማከረቻት። ወይ ድፍረቷ! ደፋር ነች። ገና ከመምጣቷ ደግሞ ገንዘብ መጠየቋ እና ምን አልሻት? እኔማ እንደው ላማክርሽ ብዬ እንጂ እሰጥሻለሁ ብያታለሁ። አዎ ይሻላል ለነገሩ ስጫት አለች ሀና። በተደጋጋሚ ወይዘሮ ሜላት ክፍል እየገባች ቁም ሳጥን ትፈትሻለች። ይህንንም እርግብ እየተከታተለች ሌላ ነገር እያሰበች አስመስላ ተናገረች። ይች ልጅ በአሳቻ ሰዓት እየገባች ክፍል ትበረብራለች፣ ስለዚህ ሌባ ናት ብላ ተናገረች። ወይዘሮ ሜላትም ይህንን ስታደርግ ደረሰችባት። ሀና ምን እየሰራሽ ነው? እትዬ ምን እየሰራሁ ነው? ሀና መጀመሪያ እስኪ ተረጋጊና አናግሪኝ። እኔ እንጃ ምን እየሰራሁ ነው? ሀና እርግብ ያለችው እውነቷን ነበር ማለት ነው። እርግብ ምን አለች? እኔ ሌባ አይደለሁም፣ እኔ ሌባ አይደለሁም ብላ ሀና ክፍሉን ለጋ ወጣች። ወይዘሮ ሜላትም ለሰላም ነገረቻት ክስተቱን። አይ የእርግብን ወሬ ይዘሽ ከሆነ አትመኒ፣ እርግብ ናት ያደል ይሄን ያለችው በተደጋጋሚ ስትል ነበረች። ወይዘሮ ሜላት ሀናን ለብቻዋ ጠየቋት። ሀናም እኔ ሌባ አይደለሁም ነው መልሶ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ ክፍል 41 ኖላዊ ክፍል 41 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። በክፍል 40 ላይ እንዳየነው ሀና በተደጋጋሚ ወይዘሮ ሜላት ክፍል ትገባለች። ይህንንም እርግብ እየተከታተለች ምንድን ነው የምትሰሪው? ይህንን ነው አይደል የምትፈልጊው አለቻት። መስቀሏን ይዛባታለች። ሀናም እርግብ መስቀሌን መልሽ አለቻት። አልመልስም። ምን ታመጫለሽ? አናግሪኝ። አላናግርሽም። ምን ታመጫለሽ? ሀናም እጇን ይዛ ወደሽ ነው በግድሽ ታናግሪኛለሽ? መስቀሌን አምጪ። ምን ይሰራልሻል አንቺ? አላመጣም። ምንም ይስራልኝም አይስራልኝም አንቺን አይመለከትሽ፣ ግን አልሰጥሽም ብላ ጥላት ሄደች። ሰላም አሴርና ጌታ ለሀና አባት ሕክምና የሚሆን 70,000 ብር ሰጠችው። እሱም ለሀና እንዴት እንደሚሰጣት ግራ ገብቶታል። ተምቹም ምን እያልክ ነው? ምን እያሰብክ ነው ሲለው የሀና አባት ሕክምና ጉዳይ እያሳሰበኝ ነው። መቼም በባዶ ኪስ እናጋጭ አትለኝም አይደል? ተፍ ተፍ ብለን የሆነ ነገር ማለት አለብን። ታዲያ በጸሎት ነው የምታስባት? አይ ሲል መስረቅ ግን የለብንም፣ ግን ተፍ ተፍ ብለን ማገዝ አለብን። ወይዘሮ ሜላት ባዩሽን አገኘቻት። ከባዩሽ ጋርም ልጄ ብር ጠየቀችኝ። ይሄ ታዲያ የተለመደ አይደል እንዴ? አዲስ ነገር ነው ማለች ወይዘሮ ባዩሽ። ሰላምዬ እኮ አይደለችም እና ሀሴት ነች ፍየል ከመድረሷ አሉ። ምን ቂጧ ሳይቀመጥ ገንዘብ የምትጠይቀው? እኔ የመጠየቁ አይደለም፣ ብሩ እኮ በጣም የሞተ ነው። መጠየቋ ሳይሆን እያገረመኝ ምክንያቷ ነው የፈለገችበት። ለምንድን ነው አለችሽ? እዚያ ባህር ዳር ሊደፍረኝ ነበር ያለችው ሰውዬ ታሟልና ሚስቱ አግዥኝ እያለች በተደጋጋሚ እየደወለችብኝ ነው ብላለች። እና አንቺ ምን አሰብሽ? እኔማ እንደ ላማክርሽ ብዬ እንጂ እሺ ብያታለሁ፣ ደግሞ እንዳይከፋት። አይ ደግ አደረግሽ፣ ስጫት። ለመሆኑ ብሩ ስንት ብር ነው? አረ ብሩ የሞተ ብር ነው።
50,000 ብር እኮ ነው እንዴ? 50,000 ብር ነው የሞተ ነው የምትይው? ሆ አለች ወይዘሮ ባዩሽ እንደማያውቅ ሆነ። ተምቹም ፎቶውን የሰጠው ልጅ ጋር እየደወለ ምን ነው ጠፋህ? አትወልሃለሁ ብለህ እኮ በዚያው ጠፋህ። አዎ የተወሰነ እኮ ብር ጠሮብኝ ነው እና ወርቁን ታስተገረድከኝ በኋላ ነው እንደ ይህን የምትለው? የተወሰነ ቀን ብቻ ትንሽ ቀን ብቻ ነው የምሰጥህ። ሀና በሀሳብ ተውጣ እያለች ሰላም መጣች። ሀንዬ ምንድን ነው የሆንሽው? ምንም አልሆንኩ ሰላምዬ። ሀና ግድ ብዬ ጓደኛ ልሆንሽ ማለት የለብኝም ግን ምንድን ነው የሆንሽው? ሰላምዬ እኔ እኮ እንደሱ ማለት አይደለም ግን በቃ ለእኔም ግራ ገብቶኛል። ህይወቴ ውስጥ የሆነ አዲስ ነገር የተፈጠረ ነገር አለ ግን ምን እንደሆነ አላውቅም። እንዴት ነው የማታውቀው? ብቻ በቃ የሆነ ልክ ያልሆነ ነገር አለ ጸልይልኝ ብላ ሀና እንባ ተናነቃት። ሀንዬ በእናትሽ እንዳታለቅሽ እያለች እኔ ምን ላድርግ ሰላምዬ ወድጄ ነው አለች። ሰላምም ሀናን አቅፋ አባበለቻት። ተምቹን ስራ እንዲሰራ ያመጣው ልጅም ወይዘሮ ባዩሽን ብሩን አምጪ እያለ ይዟታል። እሷ ደግሞ ምንድን ነው ደግሞ መጨቀጨቀኝ ስትለው ልጁ በጣም አምጣ እያለኝ ነው። ቆይኛ እሱ የሰጠነውን ብር ጨርሶት ነው እንዴ? ጨረሰውም አልጨረሰውም እኛን አይመለከትም። ቃል የገባ ነውን ግን ልንሰጠው ይገባል። አለዚያ ግን ልጁ ወፈፌ ነው። ምን ነው የዚህን ያክል ቦቅቧቃ ነህ እንዴ? እኔ አይደለሁም ግን የምፈራው ላንቺ ነው። እኔን አያውቀኝ ምን ያመጣል? አንቺን ባያውቅሽም ለሀና ይናገራል። ስለዚህ የተፈጠረውን ነገር በሙሉ ለአባቷን ቢነግራቸው የሚፈጠረውን ነገር ማሰብ ከባድ ይሆናል። ለእሱ ችግር የለውም ወይ ዛሬ ወይ ነገ እንሰጠዋለን አለች ወይዘሮ ባዩሽ። ሰላም ያሴርን አገኘችው። እሷም ስለ ጉዳዩ አወራችው። እስኪ የሆነ ነገር በሆነ ቦታ ላይ ቁጭ ብለን እናውራ ስትለው እርቦኛል እንደውም ጋብዥኝ አላት። እሺ እዚያው እንደውም ቁጭ ብለን ብሩን አስተላልፍልሃለሁ ማለት በአካውንትህ ነዋ። ሙድ ትይዣለሽ እንዴ? አካውንት የለኝም እንዴ? ለምንድን ነው የሌለህ? ምን ሊሰራልኝ ነው አካውንት? ወይዘሮ ባዩሽ ለእርግብ ደውላ ሜላት ሁሉንም ነገር ነገረችኝ። ስለዚህ አንቺ ለእሷ ያዘንሽላት መስለሽ በቃ እማዬ ከሌለሽ ተይው አትቸገሪ፣ ሰውዬው የራሱ ጉዳይ በያት። ሜላት ቆቅናት ከነጋች ከባድ ነው አለች። እሺ አክስቴ ችግር የለውም ብሩን እንደሰጠችሽ ደውይልኝ እንዳትረሺ። እሺ አክስቴ ደውላለሁ። ሀናም ቤት ውስጥ ስትገባ ማንም አልነበረም። አየት አርጋ ተመልሳ ወደ ወይዘሮ ሜላት ክፍል ገባች። ከሜላት ክፍልም ገብታ ቁም ሳጥን እየፈተሸች ባለችበት ሜላት መጣችባት። ሀና ምን እየሰራሽ ነው በዚህ ሰዓት? ምንም። ምን እየሰራው ነው? ሀና ምን እየሰራሽ ነው? እንትን እኮ ነው። ሀና እስኪ መጀመሪያ ተረጋጊ እሺ። እንትን ሀና ቁም ሳጥኑ ውስጥ ምን እየፈለግሽ ነው? ምንም። አሀ እርግብ ያለችው እውነቷን ነበር ማለት ነው። ምን አለች እሷ? ሀና እውነቱን ተናገሪ። ልትሰርቂ ነበር አይደለ? ማ? እኔ ሌባ አይደለሁም ብላ እየጮኸች ተክላስ ለጋ ወጣች። ወይዘሮ ሜላት ወደ ሰላም ሄዳ ሰላም ጋር ቁጭ ብላ ማውራት ጀመረች። ሀና ሰሞኑን ምን ሆናለች? ምንም አልሆነች። ምን ነው ማየ? ሰሞኑን ሀና የተለየ ባህሪ እያየሁባት ነው። ምን? አባቷ በጣም ታማባት ይሆን እንዴ? የአባቷ ህመም የታወቀ ነው፣ አዲስ አይደለም። እና ምን ሆና ነው? ምን ሆነች እሷ? የሰው እግር እየጠበቀች መኝታ ክፍል ገብታ የምትደነባበረው። አሁን ገባኝ።
እርግብ ነች አይደል እንዲህ አለችሽ? አይ እሱ አይደለችም። አይ ተይው፣ እሷም እያለች ነበር። እሱ አይደለችም፣ እኔ አግኝቻት ነው። ማ ሀናን? አዎ ሀናን። እኔ እንጃ ብላ ሰላምም ዝም አለች። ሀና መጥባህ ባለችበት እርግብ መጣች። ቆይ ሴትዮዋ አይደለችም እንዴ? ሴትዮዋ ያልሽው ወይዘሮ ሜላትን ነው? አዎ። እና እናትሽ ነው ሴትዮዋ የምትይው? ምን ችግር አለው? እናት እኮ እናት ነች። እና እኔ እሷ የዞረች እንደሆን በረሀብ መሞት አለብኝ? ለመግቡ እኔ አለሁ። በቃ ሻምጭልኝ ብላ ጥላት ሄደች። ወይዘሮ ሜላት ሀናን ጠርተው አናገሯት። ሀናም እትዬ እኔ ሌባ አይደለሁም። ሀንዬ እስኪ ተረጋጊና ንገረኝ፣ አባትሽ ታመውብሽ ገንዘብ አስፈልጎሽ ነው? አይ እትዬ እንደሱ አይደለም፣ እኔ ሌባ አይደለሁም። እና ምን ፈልገሽ ነው? እኔ የሀሴትን ፎቶ ለማየት ጓጉቼ ነው። ነው? አዎ፣ ብዙ ጊዜ የምፈልገው የሀሴትን ፎቶ ነው። ለምን? ሀሴት ከመጣች ወዲህ ጥያቄ ይፈጥሮብኛል እና የእሷን ፎቶ ለማየት ፈልጌ ነው ስትል ወይዘሮ ሜላት ከኮመድና ውስጥ አውጥታ ልትሰጣት ስትል ሀና ስልኳ ላይ ቴክስት ገባ። ደንግጣ ብድግ አለች። መልሳ ቁጭ አለች። ፎቶውን ሲሰጧት ሀና በጣም ደነገጠች። የራሷ ፎቶ ነበረ። ወይኔ አምላኬ እያለች ስትንቀጠቀጥ ስልክ ተደወለላት። አባቴ ምን ሆነ ብላ ፎቶውን በቁሟ ለቀው እየሮጠች ወጣች። ልጅቷ ጤነኛ አይደለችም አለች ወይዘሮ ሜላት። ውድ ቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላም ሁኑልኝ።